ስስቴ ነህ ለኔ ስስቴ እንስፍስፍ ምልልህ ካንጀቴ። ሰላም ጤና ይስጥልኝ የኔ ምርጦች፣ እንዴት አመሻችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ሰሞኑን ግን ቤተሰብ ጅንኑ ቆለት ነው ያደረገው። አይታችሁት ከሆነ ቆልት ምንድን ነው እንደዚህ በቃ ሳቅ በሳቅ ደስታ በደስታ የሆንክበት ምክንያት እኔ ደስ ብሎኛል። ለማንኛውም ሀይሚቲሻ ቡራ እንኳን ደስ አላችሁ። ለማንኛውም ሰሞኑን እየሰራችሁት ያለው ስራ በጣም ደስ የሚልና ያው በቃ አልቋል። ኦልሬዲ ሁሉ ነገር ተስተካክሏል። ወደየቦታው እየተመለሰ እንደሆነ በደንብ ያስታውቃል። የተጨነቃችሁ የተጠበባችሁ በእነሱ መጣላት እውነት እንኳን ደስ አላችሁ። እንደዚህ በቃ ተቀራርበው እየተጫወቱም ሆነ እየተጨቃጨቁም ሆነ ሲመጡላችሁ ምን ያክል እንደምትደሰቱ አውቃለሁ። የምትወዷቸው የምታደንቋቸው ማለት ነው እና አሁን ላይ አሪፍ ነገር ነው እየሰሩ ያሉት። ያው ወደ ፍቅር እየመጡ ነው፣ ወደ በፊቱ ማንነታቸው ማለት ነው እና ትናንትና ማየታችኋል። ከትናንት ወዲያ ዕለትም የዛሬው ደግሞ የባሰ ነው። በቃ የዛሬው ተውት። እኔ የዛሬውማ እንዴ ብዙ ነገር ልል ነበር ግን አልልም። ልቆጠብ አይደለ ቤተሰብ ሁሉም አይነገርም። ሁሉም ስለማይነገር መቆጠብ ጥሩ ነው። ለማንኛውም አሪፍ ነው። ቡራ በነገራችን ላይ ማለት ነው ነገሮችን በጣም ወደ ጎን እየተዋቸው ነው ያለው። በዚህ ሰዓት ደስታቸውን ለማምጣት እየሞከረ ነው ያለው። ሀይሚቲ እየተነጫነጨች ነው። እየተነጫነጨችን ቢሆንም ግን ተሸንፋለች። በቃ እየተሸነፈች ነው ያለችው እና በርቱ ነው የምለው። አሪፍ እየሄዳችሁ ነው። አሁንም ቢሆን ስለ አለፈው ነገር ሳይሆን ማስታወስ ያለባችሁ ሀይሚ አሁን ትናንትናም ባለፈው ዕለትም እነዛ ሴቶቹ ምናምን ስትል ነበረ እና ሀይሚቲ ይሄን ነገር ከአይምሮች ማውጣት አለብሽ። ከዚህ በኋላ በህይወታችሁ ላይ ማንም ሰው ጣልቃ እንዲገባ ቦታ መስጠት ያለባችሁ አይመስለኝም። እዩም የምትመጣ አይመስለኝም ከዚህ በኋላ እና ሁለታችሁ ብቻ ተጨቃጨቁም ተደባደቡም ምንም በሉ እዚች ቤት ውስጥ ሆናችሁ ነገሩን ፍትት እያደረጋችሁ እየተጨቃጨቃችሁ ምናምን መቀጠል ነው ያለባችሁ እንጂ ይህ ሶስተኛ ወገን አራተኛ ወገን ሰው አታስገቡ ማለት ነው። እና አሪፍ ነው። እኔ አሪፍ እይታ ነው እያየ ያለሁት አሁን ላይ ማለት ነው። ብዙም የሚያስቸግር ነገር አይደለም። ዛሬማ ቡራዬ እንዳያችሁት እንግዲህ ሰሞኑን ሽፍድ እያለብን ነው ያለው። ይመችህ አቦ፣ እውነት ይመችህ ቡራዬ፣ አንተ አራዳ ነክ ይመች እና ምንድን ነው ያለው፣ በአብረሽኝ መቆየት አለብሽ ትንሽ እንድታጫውችኝ ማወራሽ ነገር አለ እያለ እንግዲህ ሲታገላት ብቻ ብዙ ነገር እያላት ነበረ ማለት ነው። እና ሁለት ፍቅረኛሞች እንግዲህ ያው አንድ ቤት ሲኖሩ ምን እንደሚፈጠር ሁላችንም መገመት አያቅተንም። እሱን እንትወው ማለት ነው። እንትወው መቼም እንደዚህ ተጫውታችሁ እንደዚህ አምሮባችሁ መለያየቱ ከባድ ነው እንዴ። መታረቂያማ አለ። የመታረቂያ ትላላችሁ እና ውዶቼ ግን እንዴት አያችሁት እናንተ? እውነት በጣም ሲጣሉ የነበራችሁ ልጆች አላችሁ። እኔ ጋም ኮሜንት የምትጽፉልኝ ልጆች አሁን ላይ እየተደረገ ያለው ነገር እንዴት እየሄደ ይመስላችኋል? አሪፍ ነው አይደለም? ወደ ሰላም እየመጡ ነው የሚመስለው እና እነሱን ለማለያየት የምትሞክሩ ሰዎች ደግሞ አያችሁ አይደለም? ምንም ቢሆን ሀይሜና ቡራዬ ማለት ነው የፈለገ ታምር ቢመጣ አይለያዩ። ቢጣሉ መልሰው ይገናኛሉ። ትናንት ሻንጣውን ጠቅልሎ መጣ ሻንጣውን ጠቅልሎ ሀይሚ እንዴት እንደምትሳሳለት አይኗን ማየት አለባችሁ። ቡራ እንዴት እንደሚሳሳለት እንደውም በተጣሉ ቁጥር ማለት ነው ፍቅራቸው እየጨመረ ነው የመጣው። ከሌላው ጊዜ በጣም ነው የተቀየሩት። ሁለቱም ተቀይረዋል። ሀይሚ ጋር ምንድን ነው የሚባለው ይሄ መግደርደር፣ ሴቶች አይደለም እኛ ሴቶች መግደርደር። እኔ መግደረደራለሁ እየፈለኩ በጣም መግደረደራለሁ እኔ ራሴ ማለት ነው እና ሀይሚቲ ጋር መግደርደር ይታያል።
ቡራ ደግሞ እሷን ለማስደሰት እሷን በቃ የሆነ ነገር ለማድረግ የማይፈነቅለው ድንጋይ የለም። አይታችሁት ከሆነ እሷን ለማሳቅ እሷን የሆነ ነገር ለማድረግ ብዙ ነገር እየጣረ ነው እና ሀይሚቲ አሁንም እየተግደረደረች ነው። ዛሬም እየተግደረደረች ነው። ትናንትም እየተግደረደረች ነው። በሱ አይፈረድም። ግን ከዚህ ከመግደርደሩ ጀርባ የምታዩት ነገር ደግሞ ፍላጎት፣ ቀን በቀን የፍቅር መጨመር ምናምን ብዙ ነገር ፊታቸው ላይ ይነበባል ማለት ነው። እና ይመቻችሁ፣ በቃ ይመቻችሁ፣ ይመቻችሁ። እኔ ደስ ነው ያለኝ። እስከ ዛሬ ግን ሀይሚን ስትሳደቡ የነበራችሁ ቡራን ደግፋችሁ ሀይሚን ደግፋችሁ ቡራን ስትሳደቡ የነበራችሁ ወይንም ደግሞ ቤተሰብን ስትሳደቡ የነበራችሁ ምን ሊበጃችሁ ነው? እስኪ ምን ሊበጃችሁ ነው? እነሱ አንድ ቤት እየኖሩ ፍቅራቸው እየተጧጧፈ እናንተ በስደት ላይ እየኖራችሁ ራስ በራሳችሁ ትራገጣላችሁ፣ ራስ በራሳችሁ ትባላላችሁ። ከዛም አልፋችሁ የሰው ቤተሰብ ትሳደባላችሁ። እና አንዳንድ ጊዜ ለምን ደግሞ አናስታውለው? እውነት አስታውሉ እስኪ። እነሱን ይዋቸው የጣመ የጣፈጠ ፍቅር ላይ ነው በተለይ በአሁኑ ሰዓት የሚገኙት ማለት ነው። የእውነት ነው የምላችሁ። ሀይሚም መናገር አትፈልግም አውጥታ። እንደውም እሱ ትንሽ ድፍረት እየሰጠው ነው ሰሞኑን። በተለይ ድፍረት በጣም ጥግ ድረስ ነው ቡራ አሁን ላይ ማለት ነው። እና እነሱ እየተፋቀሩ እየተዋደዱ ነው ያሉት በዚህ ሰዓት። ግን እኛ ራስ በራሳችን ማለት ነው ማንተዋወቅ ሰዎች ከካሜራ ጀርባ ሆነን ራስ በራሳችን መሰዳደብ፣ ራስ በራሳችን መቦጫጨቁ ጥሩ ነው ብዬ አላስብም። ወደ ራሳችሁ ተመለሱ። እንደውም ልትደሰቱ ይገባል። ከዛ በተረፈ ግን እነሱ ቢጣሉም ቢደባደቡም የፈለገ ቢሆኑ እንኳስ ቤተሰብ ላይ የሄዳችሁ እናትን መሳደብ የለባችሁም እና ይህንን ነገር ብታቆሙ መልካም ነው ማለት ነው። እንግዲህ ቡራዬ ለሀይሚቲ እየዘፋፈነ ሀይሚቲም ደግሞ ለሱ ስስቴ ነህ አንተ ለኔ የፍቅር ጥማቴ ነው ምናምን የሚል ዘፈን እየዘፈነችለት ነበር ዛሬ። አሁን እውነት እየዘፋፈነችለት ነበር፣ ያው ብትግደረደርም ማለት ነው ሀይሚቲ። እሱም ደግሞ አንዳንድ ነገር ሲላት ነበረ። ኧረ ቡራ 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 ኧረ የቡራን ስታውት እንደው መቼም ማለት ነው እንደዚህማ ሆኖ እኔ እየለቀቃት እራሱ አይመስለኝም። ቤተሰብ መቼም ይለቃታል። ወደ ክላሷ ሄዳ ነው የምታድረው ማለት ዘበት ነው። እንዴት እንደሚሆን አይታችሁታል አይደል እንዴ? ፀጉሩን ስታሻሸው ስደፋብሰው ምናምን እንዲህ ፍቅር ፍቅር። አይ ለማንኛውም ይመቻችሁ ማለት ነው ጨረቃዎች። አሪፍ ላይ ና ያላችሁት። ደስታችሁ ደስታዬ ነው። እውነት በጣም ደስ ብሎኛል። በቃ በዚሁ ቀጥሉበት። ከዚህ በኋላ እከሌ መጣ እከሌ ሄደ ምናምን እያላችሁ ማንንም እንዳታስገቡ ማለት ነው ውዶቼ ማሮቼ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።